እርግጠኛ ሆኜ የምነግርህ እስራኤል ዳንሳ ጋር እኔ የሰራሁት ሪሰርች 38 ሰዎች ሞተዋል። እኔ ፊት ለፊት እመራለሁ የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና አንተ በሁለት ማርያም የምትጫወት ሰው እሺ መብቱት ነው እሱንም አልችልም ያስረዱኛል የማርያም አምላክ ብዬ እንዴት ይችላል ማርያምን ማድነቅ ይቻላል ማምለክ ግን አይቻልም ማርያም በሰውና በእግዚአብሔር መሃል ሆና አታማልድም እንደ ድንቁርና ያለ ጌትነት የለም መቼም ዓለማወቅ ትልቅ ጌትነት ምን ይቻላል እኮ አንዱ ለሌላው መጸለይ እንደው የሚናደደው ሰው ለማርያም ሲሆን ነው የሚነደው ጥርሱን እንደሰጣን የሚያፋጨው ለማርያም ሲሆን ኦርቶዶክስ የምታመልከው ክርስቶስን ብቻ ነው ማርያምን አታመልክም ሚካኤልን አታመልክም ገብርኤልን አታመልክም አርሴማን አታመልክም አንድ በር ነው ያለው እሱ ክርስቶስ ነው እነዚህ የወንጌል ምልክቶች ወደ ክርስቶስ በርነት መርተው የሚያደርሱና ማርያም ታማልዳለች የሚል መጽሐፍ ቅዱስ ላይ ካመጣ እኔ ዛሬ ማርያምን አማልድናታለሁ የፓስተር ያማልዳል የሚል ሴት አለ ነውር እኮ ነው ሰላም ጤና ይስጥልኝ ወደ ኢያሪኮ ሚዲያ ቤተሰቦች እንዴት ናችሁ እንዴት ከረማችሁ እኛ አለን እግዚአብሔር የተመሰገነ ይሁን ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መጥተናል በዛሬ ቪዲዮ 38 ሰው የገደለው ነብይ ምን አስቃኛችሁ ይሆናል እሱ ብቻ አይደለም እንግዲህ ታዋቂው ነብይም በእመቤታችን በቅድስት ድንግል ማርያም አማላጅነት አምኗል እንዲሁም ደግሞ የጂንካ ካህናትና ምዕመናን አደባባይ ወጥተዋል ለምንድን ነው የወጡት በዛሬ ቪዲዮአችን ምን አስቃኛችሁ ይሆናል አቡነ አብርሃምም እንግዲህ ዝምታቸውን ሰብረው በአርሲው ጉዳይ ላይ የተነሱ ስላሉ ጉዳዮች ሐሳባቸውን ሰጥተዋል እሱንም ቪዲዮ የምናስመለክታችሁ ይሆናል እናንተ ብቻ እስከ መጨረሻ ድረስ ቪዲዮቹን ተመልከቷቸው ላይክ እና ሼር ማድረግ እንዳይረሳ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ ኢያሪኮ ሚዲያን ቤተሰብ ሁኑ እንላለን እናንተ ይሄን ቪዲዮ ላይክ እያደረጋችሁ እኛ ደግሞ ቀጥታ ወደ መጀመሪያው ቪዲዮ እናልፋለን እዚህ አንድ አመት ካገለገልክ በኋላ ለአንተ መንፈስ ቅዱስ 5 ሚሊዮን ብር ስጠው ብሎኝ ሐዋርያው እስራኤል ዳንሳ ዘይገለበጠብኝ አይደለም ዛሬ በወቅቱ እዛ ገብተው እርሶ እዛው ሲንደፋደፉ ያየሁት መንፈስ ቅዱስ ነክቶኛል ብለው ሲንከባለሉ ያየሁት የእርሶ ምዕመናን የነበሩ ወቅቱ እነዛ ሰዎች ዛሬ ላይ አሁን ሁለተኛ አይነት ቃል ሲናገሩ እንዳይታዘቡት ነው አንተና አቶ ብንያም ሽታይ የምትባሉ ወንበዴዎች የሰራችሁ ድራማ ነው ሰላም ለኪ ማለት ሰግድልሻለሁ ሰላም ልሻለሁ ማለት ነው ሰግድልሻለሁ ማለት ነው ሰላም ለኪ ሰው የሞተ ምን መመርመር አለ ከዚህ በላይ እኔ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የወጣሁትም ወንጌል እንዳትሰብክ ስለተባልኩ ነው እንጂ መውጣት ፈልጌ አይደለም ስለዚህ እርሶ 5 ሚሊዮን ስላልሰጡት ብስጭት ውስጥ አይ ነው የኔ የትዳሪ መፍረስ ምክንያት ሐዋርያው እስራኤል ዳንሳ ግን ሐዋርያ ማለት ይቅር ማስቲካ ተደርጎ ኦፖፕ ተደርጎ ከዛ በኋላ ነው እንደዚህ አድርገው ይሄን እየበጠበጡ ነው ውሃ ወደ ወይን ጠጅ ውሃ ወደ ደም ውሃ ወደ ለስላሳ ወደ ምናም ብለው የሚሉት የሚል ከማስረጃ ጋር የተለያዩ ሰዎች እርሶ ላይ ቪዲዮ ሰርተዋል የተረሳን ነገር እንደገና ለማንሳት ሆም ብለህ ጦርነት ለማስነሳት የተጠቀምከው እንጂ ለሩ ሲቀየር ለምን ነው የምትበሳጨው ለምን አልበሳጨም እንዴ ለምን ያበሳጫል ምክንያቱም መጽሐፍ ቅዱሳዊ ለምን ጥቅም ለማጥቅም አንተ በሁለት ማርያም የምትጫወት ሰው እሺ መብቱት ነው እሱንም አልችልም ያስረዱኛል የኢትዮጵያ ኦርቶዶክስ ቤተክርስቲያን አስተምሮ ልክ ነው ልክ ካልሆነ የተማሩት ኪሳራ ዘመን ልብሶ ለምን አልከሰረም ለምን ያምሩበታል ለምን ዛሬም ዝንጥ ብለው አባቶ ነው ለምን ይታዩበታል ትክክለኛ አው መናፍቅ የሚለው ስያሜ መሰጠት ያለበት ለኢትዮጵያ ኦርቶዶክስ ቤተክርስቲያን ከካንሰር ይፈወሳል ብለን ይዘነው ሄደን ስሙን ጠርቶ እንተና ይባላል አለኝ አው ብለን በቃ ተፈውሷል ይዛችሁት ሄዷል እኛ ግን ከጎፋ ይዘነው ቄራ ሲደርስ ነው ይሞት ከቤተክርስቲያን ወጣ እግዚአብሔር ምስክር እርሶን እድል ልስጦትና አንድ ቦታ ውሃው እንዲ ሳይነቀነቅ የቀየሩበት ቪዲዮ ካመጡ እኔን ሳገባለሁ አዳምጠኝ እኔ አሁን ፓስተር ለማለም እየተቸገርኩ ወይዘሮ የሚበሉኝ እኔ ችግር የለም በርሱ ነው እርግጠኛ ሆኜ የምነግርህ እስራኤል ዳንሳ ጋር እኔ የሰራሁት ሪሰርች 38 ሰዎች ሞተዋል 38 ሰዎች ማስረጃ ቀርብልሃለሁ እርሶ ተሳታፊ ያልነበሩ ስራት አድርግ እንጂ እርሶ ጋር ውሃ ወደ ደም ሲቀየር ደም ላነሰው ሰው ሊሰጥ ነው ተጠብሶ ሊበላ ነው የክርስቶስ ኢየሱስ ደም ስላላረካቸው ማርያምን ደግሞ እንድታድናቸው ደግሞ ይፈልጋል እኔ እዚህ ሁኜ ስጸልይ እኮ አሜሪካን ሀገር ተቀይሯል ከዚህ ወደ ደም የተቀየረው ወደ ዘይት እኮ ለምን አሜሪካን ሀገር ዘይት ጠፍቶ ሐዋርያው እስራኤል የምትሉት እናንተ ሐዋርያም አይደለም ማፊያም ስተዋል ማለት ነው አሁንም እርሶ ይቅርታ ጠይቁኝ እኔ ምክንያቱም አልጠይቅም መንገድ ላይ አሁን ለምሳሌ ይሄንን የመርጌታ ልብስ ለብሰው እየሄዱ ቢጠየቁ መታወቂያ አምጡ ቢባሉ የት ካህን ነው የት ነው ቢባሉ ምን ይላሉ ማን ነው የሚጠይቀኝ መንገድ ላይ ቢጠየቁ ጭፈራ ቤት እየገቡ እነሱም አልተጠየቁ እንግዲህ ፓስተር ሶፊ እኛ መጠየቅ የነበረብንን ጥያቄዎች ነው ሲጠይቃቸው የነበረው እንግዲህ ከቤተክርስቲያን ለምን
ለምንድነው የወጣችሁ ሲላቸው የመጀመሪያው ቤተክርስቲያኗ እንግዲህ ወንጌልን ስለማሰብክ ነው ብለዋል እንግዲህ እሱ ወጥቶ ደግሞ ውሃን ወደ ወይን ነው የለወጠው እንጂ ወንጌልን ሲሰብክ እሱንም አልተመለከትንም ውሃ ወደ ወይን ቀየር የተባለው ቦታ ለራሱ እንግዲህ እንዳለ ኦሊፖፕ እንግዲህ ክዳኗ ላይ አድርጎ እንደነበረ ከዚህ በፊትም ብዙ ቪዲዮዎችን ሰርተን አሳይተናችኋል እንግዲህ እንዲህ አይነት ትሪክ እየሰራ ሸወድኳችሁ ይላል በዋናነት ግን እኚህ ሰዎች ለገንዘብ እንደሚወጡ በግልጽ ማሳየው ይሄ ነው 5 ሚሊዮን ብር ሰጣለው ብሎት ነበር እስራኤል ዳንሳ እንግዲህ አሁን ላይ ወጥቶ እንግዲህ ብሩን ከከለከለው በኋላ ይዞታል እስራኤል ዳንሳ እንግዲህ በግልጽ ወጥቶ 38 ሰዎችን እኔ በሰራሁት ሪሰርች ገድሏል ብሏል እስራኤል ዳንሳ እንግዲህ ሐዋሪያ ነው የምትሉት ይህ ሰውዬ ሐዋሪያ አይደለም ብሏል አብሮት ይሰራው የነበረ ሰውዬ ምን ቂም ይዞበት ብሩን ስላልሰጠው ከሆነ ግን ካልሆነ ያጋልጠውና ይክሰሰው ይሄን ሰው ማለት ነው አይ ከዚህ በፊትም እኮ በጣም ብዙ ሪሰርቾች በጣም ብዙ ቤተሰብ እንግዲህ የቤተሰብ ወገኖቻቸው የሞቱባቸው ሰዎች ኢሳት ቲቪም እሱ ላይ ዶክመንተሪ እስከሚሰራ ድረስ በጣም ብዙ ሰዎች በእጁ እንደሞቱበትና እንዳለፉበት በግልጽ እንግዲህ የተላለፉ ዶክመንተሪዎች አሁንም አሉ ዩቲዩብ ላይ ለማንኛውም ግን ይሄ ሰውዬ ቅድስት ቤተክርስቲያንን እንግዲህ ታድሶናት መታደስ አለባት ይያለ ጥሎ እስከወጣ ድረስ ቤተክርስቲያን ያለበሰችውንም ልብስ እዛው አልቆ ነበር መውጣት ያለበት አሁንም ግን ያጌጠ ያለው በዛው በቅድስት ቤተክርስቲያን ልብስ ነው ማለት ነው ያው ድጋሚ ሌላ 5 ሚሊዮን ብር 5 ሚሊዮን ብር እስከሚሰጠው ድረስ ለማሳሳት ነው በነገራችን ላይ እሱን አውልቆ ኖርማል ሱፍ አድርጎ ቢመጣ ማንንም አይሰማው ነገር ግን ያን ጠምጥሞ ቤተክርስቲያን ካህን መስሎ ሲያወራ ሰው ግራ ይጋባና ይሰማዋል የሆነ ያሰት ነገር ሲያወራ ማለት ነው እስቲ ከዚህ በመቀጠል ደግሞ አንዳንድ ነቢያት ናቸው የምንላቸው የፕሮቴስታንት እንግዲህ መምህራን በእመቤታችን ቅድስት ድንግል ማርያም አማላጅነት እያመኑ ይገኛል ከነሱ ማከል አንዱ በግልጽ ወጥቶ ማርያም እንግዲህ አማላጅ ናት ብሏል እስቲ ተከታትለን ነው እንመለስ እኮ በስተ ምልጃዋስ ምንድነው አሁን የማርያም አምላክ የአብርሃም አምላክ የያዕቆብ አምላክ የይስሐቅ አምላክ የኤልያስ አምላክ ብዬ ጸልያለሁ እኔ የማርያም አምላክም እላለሁ የማርያም አምላክ ብዬ እግዚአብሔር ይሰማኝ ኢየሱስ ይሰማኝ ስለወለደች እናት ብዬ ብለምነው ኢየሱስ አይሰማኝ ማቴሪያሊቲ እስከናወራ ተው ሃይማኖት ነው ተውና ከፕሮቴስታንት ወጣል የማርያም አምላክ ብዬ የአብርሃም አምላክ ብዬ የያዕቆብ አምላክ ብዬ የይስሐቅ አምላክ ብዬ የኔም አምላክ ትላለህ የኔም አምላክ ብዬ የማርያም አምላክ ብዬ እንዴት እግዚአብሔር አይሰማኝ ስላንተ ዋጋ የከፈለችው የማርያም አምላክ ብዬ እንዴት ጋር አይሰማኝ ማት እውነቱ ነው እውነቱ ባፈርጠው ይሻል ስለዚህ ማርያም ላይ ጥላቻ የለኝም የማርያም አምላክ ብዬ ጸልያለሁ የማርያም አምላክ ኢየሱስ ማርያም እንደነ ያለችው ትዝ ይልሃል ቃና ዘገሊላ ሰርግ ላይ አይ ቲንክ ማቴዎስ እንት ላይ ነው ያለው ዮሐንስ ሁለት ላይ ያለው በጥቅስ አግዘ እንግዲህ ፓስተር ስለሆንክ እዛ ቦታ ላይ ሰዎች የመጡት ወደ ማን ነው ወደ ማርያም ነው የሄዱት መፍትሄ ፈልገው ማን ጋር ነው የሄዱት ማርያም ጋር ነው የሄዱት ምን አልቋል ጋኖቹ አልቋል አሏት ለማርያም ማርያም ዘፈርስት ያደረገችው የማርያም ሀምብልነት ተመልከተ የዛን ሰዓት ፕሮፌት ነኝ ማለት ትችል ነበር መጀር ነኝ ማለት ትችል ነበር የሆነ እኔ ኢየሱስን ያረገዝኩ እንደዚህ ነኝ ምናምን ማለት ትችል ነበር እርሱ የሚላችሁ ምን በሉ ስሙ ስለዚህ እንግዲህ እንደተመለከታችሁት ነው በእውነት በጣም ደስ በሚል አንደበት ማለት ነው ይህ ፓስተር ስለመቤታችን ብዙዎች የሚያጣጣሉትን ጥቅስ አንስተው መቤታችንን አማላጅነት መስከረውልናል እንግዲህ በግልጽ እንግዲህ የአብርሃም የይስሐቅ ያዕቆብ አምላክ ካል ነው እንዴት የማርያም አምላክ ስንለው አይሰማንም ሊሰማን አይችልም እግዚአብሔር አምላክ ብሎ በግልጽ እንግዲህ መስክሯል በእውነት ሁላችሁንም እንደሱ ይግለጽላችሁ እንላለን እስቲ በቀጣይ ደግሞ በተለያዩ ዩኒቨርሲቲዎች እንግዲህ ውጥረቶች የተከሰቱ ይገኛሉ የተለያዩ ሰልፎች ይገኛሉ እስቲ እሱን ቪዲዮ ተከታትለን እንመለስ እንግዲህ እንደተመለከታችሁት ነው በጣም በብዙ ዩኒቨርሲቲዎች ማለት ነው እንግዲህ ብርሃኑ ነጋ ተማሪዎች ለአንድ አመት ወጥተው በተለይ ደግሞ የ3ኛ አመት ተማሪዎች በየገጠሩ በየክፍለ ሀገሩ እየሄዱ ያስተምራሉ ባለው መሰረት ብዙዎች እንግዲህ እየተቃወሙት ይገኛሉ እንግዲህ ዳውን ብርሃኑ የሚሉ ድምጾችም ከየቦታው እየተሰሙ ይገኛሉ እንግዲህ እንደ አንድ ዩኒቨርሲቲ ተማሪ ስታስበው ያው አንድ አመት እንግዲህ በጣም ከባድ ነው ያው ግን ያስተማረን ህዝብ ማገልገል ነው
አታሽቃብጥ አይ ማሽቃበጡ ይቀርና ማለት በጣም ከባድ ነው ባለው እድሜ ላይ አንድ አመት ሲጨመር ደግሞ በጣም ይከብዳል በእውነት አዎ ካሉት ነገሮች አንፃር እንግዲህ በተለይ ሪሚዲያል ቻንስ አግኝተው ለገቡት ሲታሰብ በጣም እድሜያቸው እየሄደ ነው ወጥተውም ስራ ማግኘት ፕሮባቢሊቲያቸው ያን ያክል ነው በዛ ዙሪያ እንግዲህ እስቲ እናንተንም ሐሳብ አስተያየት በኮሜንት መስጫው በኩል አስቀምጡልን እንላለን እስቲ ከዚህ በመቀጠል ደግሞ ኢንተርናሽናል ነብይ ተደርጋ ስለተሾመችው አጭር ነብይ አይተን እንመለስ ኢንተርናሽናል ነብይ ነው የምትሆኝ ሁሉም አጭር ነብይ ኢየሱስ ጌታ ነኝ ነኝ 5 አመት ነው የተቀባሁት 9 አመት አገልግሎት ጀመርኩኝ እሺ አሁን በቃ ያዙብኝ አጨመርም ትችላለሽ መፍትሽ ነው ዛሬ አጨብጭቡ ለጌታ ባካች ይሄ አመት ያንቺ ነው የሚሆነው እግዚአብሔር ተራራ ላይ ሲያሮጥሽ አየሁት አሜን ዛሬ ድንገት የሚገለጥ ሰው አለ ሄይ ሄይ ድንገት በክብር በአደባባይ ላይ ትገለጣል ስሚ ሁኔታ እየተዋጋሽ ነው በጣም ዋቀባዬ በርባዳ ብዙ ነገር ትሞክራለሽ ብዙ ነገሮች ዝግ ነው አንቺ ማለት ነው ኢንተርናሽናል ነብይ ነው የምትሆኝ ሁሉም አጭር ነብይ ኢየሱስ ጌታ ነኝ እቺ እንግዲህ ኢንተርናሽናል ነብይ ብቻ ሳይሆን ቀበጧ ነብይ እንዴ ከየት ነው ቦዘኔ ነብይ ነው እንጂ መባል ነበር ያው አይታል ፍጨቷል ውስጧም የሆነ ጎረምሳ አለ እንጂ ትልቅ ጎረምሳ እንደ ለዛው ማለሌ እቺ እኮ ቀጣይ እኮ በፍጨት ምናምን ጨርስ ውስጥ ደስ አይል ቀጣይ እኮ በፍጨት ነው መፈወሳቸው ብላ እኮ ልታፈጭ እኮ በጣም ከባድ ነው ስታይላ ከካራቴው በተጨማሪ ለየት አስበዋል እዛ ዳሩነ ስትፈወስ በጣም ከባድ ነው ትንሽ ለነብይነት ትንሽ ይቀራታል ለማንኛውም ማስተዋሉን ይስጣችሁ እንላለን እቺን እንግዲህ አምናችሁ የምትቀበሉ ሰዎች እስቲ ከዚህ በመቀጠል ደግሞ እንግዲህ አንድ ካህን አንዲት እህትን ኦልሞስት መደብደብ በሚባል ደረጃ እንግዲህ ሲያንገላቷት የሚያሳይ ቪዲዮ አለ እስቲ እሱ ቪዲዮ ተከታትለን እንመለስ አባባ ወይ በንግግር አይፈታም በንግግር መፈታት በህግ አምላክ ቤት መዝጋት አይችሉም እቃ በስርዓት ይወጣል ንግድ ፍቃድ እናዘጋለን አረ በማረም በህግ በሉት ቤት መዝጋት አይችሉም ቤተ ክርስቲያኑ እኮ ሁሉም ፍርሽ አርጎባችኋል እንደዚህ አይደለም እና ቤተ ክርስቲያኑ ለምን ጠይቁ ለምንድን ነው የምወጣው የት ነው የምወጣው ለምን እወጣለሁ ቤቱ የኔ ነው ሄድና ደብሩን ጠይቅ አርግልኝ በላት ሁሉ ላይ ሆነ አይባልም ይሄ እኮ የደብር ቤት ነው ምን ሆነሃል ህግ አለ እኮ ሄድና ደብሩን አምጥተህ ጠይቅ ይሄ እኮ ነው ሄድና አንብቡት ያና ቁጣት ታሳጥቷል በቃ ያገባህም ተብላላል በጋምናት እንደበስላሴ አንተ ክርስቲያን አለ እንዴ ሄድና ገንጣየው ውልህ ፍርሽ ነው ህጋዊ ነኝ ይሄ ቤት የኔ ነው ገባህ ስለዚህ እኮ የኔ መሆኑ ሄድና ህግ አምጥተህ ጠይቅ ምን ሆነሃል እኮ ሄድ ደግሞ ሄድና ያው አስተዳዳሪ አሉ ሰዓት ሳይደርስ ሄደህ ይዘና ምን ሆነሃል አንተ እኮ ቄስ ነህ እኔ ካንተ ጋር ዱላ ልነሳ እኮ ቄስ የሚባለው እንደማውቅ እኮ ይሄ ያንተ አይደለም አዎ በመነጋገር በቃሽ ተስፋው እንግዲህ እንደተመለከታችሁት ነው በዚህ ቪዲዮ ላይ እንግዲህ ከሷ ጎን ያለው ወይም እሷ የሚያጠፋችው ጥፋት ሊኖር ይችላል የሷን ነገር እንግዲህ ባንሰማም ቪዲዮ ላይ እንደተከታተል ነው ግን አባት ናቸው ወይም ካህን ናቸው የተባሉት ሰው እንግዲህ ጥፋት አጥፍታም ሊሆን ይችላል ግን ያደረጉት የነበረው ነገር ብዙም ደስ አይልም ለሚያይም ለተመልካችም የሚሄዱበት መንገድ ካህን ናቸው እንግዲህ ተብሏል ከካህን አይደለም ከኖርማል ሰው የሚጠበቅ አይደለም ምክንያቱም ክርስቲያን ከሆነ ሰው ላይ አይ ኖርማል ቢሆን ራሱ ቃሽን ንግድ ፍቃድ ግብር አይደለም መሰራው ዝም ብላ እኮ ዘግታ አትወጣም መንገድ አለው እሱ የምትወጣበት መንገድ ማለት ነው ስለዚህ በአንድ ቀን መጥቶ እንደው ዛሬውኑ ዘግተሽ ውጪ አይባልም ቢሆን
እውነታው እነሱ ጋር ቢሆን ራሱ ማለት ነው። አዎ ቤቶቹ ደግሞ አይ ቲንክ የቤተክርስቲያን ቤቶች ናቸውና ቤተክርስቲያን አሰርታ እንግዲህ ለገቢ መጠቀሚያ የምታከራያቸው ቤቶች ናቸውና በእንደዚህ አይነት ቤቶች ላይ ደግሞ ብር አልከፈልክም ያሉ ሰጣገባዎች ውስጥ ከምንገባ ማገዝ ያለብንን እርስ በራስ ብንደጋገፍ ለራሱ ሴት ናት እዚህ ጋር ለመስራት የሞከረች ነው ያልከፈለችውም ከፍያ ካለ ሌሎች ነገሮችም ካለ ቤተክርስቲያን ናት ቤታችን ነው ለኛምና እርስ በራስ ምንደጋገፍ ካህናቱም እንደ አዛዥ ሳይሆን እኛም ደግሞ በግድ አለ አይደል እላፊ መንገዶችን ከምንሄድ እርስ በራስ የተጋገዝን ቤተክርስቲያንን እየተጠቀምንም ክራያችንን በአግባቡ የከፈልን እንዲሁም ደግሞ እኛም የሰራ ምንለወጥበት መንገድ ቢሆን አሪፍ ነው። እንደዛ ቢሆን ጥሩ ነው። እስኪ እናንተ ማሳባሳያታችሁን በኮሜንት ሴክሽኑ ላይ አስቀምጡልን። እስቲ ከዚህ በመቀጠል ደግሞ ጅንካ ላይ እንግዲህ ካህናቱና ምእመናኑ አንድ ላይ ወደ አደባባይ እንግዲህ ግር ብለው ወጥተዋል። ለምንድነው ወደ አደባባይ የወጡት የሚለውን ከአንድ ቪዲዮ ተካፍለን እንመለስ። በምስሉ ላይ የምትመለከቱት የጅንካ ኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት አባቶች በከተማቸው የተከሰተውን ወረርሽኝ ያስታግስ ዘንድ በጅንካ መስቀል አደባባይ በመውጣት የምህላ ጸሎት በማድረግ እንደምትመለከቱት በየሰፈሩ በመዞርም ማጠንት ያጠኑ ይገኛሉ። በእውነት ኦርቶዶክስ ሀገር ናት የምንለው ለዚህ ነው። እንግዲህ እንደዚህ እንደ ሀገር ህመም በሽታ ሲመጣብን እንግዲህ ለሀገር እንደዚህ ወጣ እየጸለየች ነውና በእውነት በጣም ደስ የሚል ነገር ነው። በእውነት አባቶቻችን እንግዲህ በጣም የሚያስደንቅ ተግባር ነው ያደረጉት በጅንካ ከተማ ላይ። እንግዲህ በጅንካ ላይ ከሰሞኑ የተሰማ አንድ በሽታ እንግዲህ እንደ ወረርሽኝ መጥቷል። ያን በሽታ እንግዲህ ወደ እግዚአብሔር አምላካችን ጸሎት በማድረግ እንግዲህ በሽታው እንዲርቅላቸው ጸሎት እያደረጉ ይገኛል። ፈጣሪም እንግዲህ እንዲያስባቸው ጸሎታቸውን እንዲሰማ የኛም ጸሎት ነው። እስቲ ከዚህ በመቀጠል ደግሞ አቡነ አብርሃም ሰሞኑን አንድ መነጋገሪያ የሆነ ቪዲዮ አሰምተዋል። እስቲ እሱን ቪዲዮ አዳምጠነው እንመለስ። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው፣ ቢናገርም አገሩ ላይ ነው። ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም። በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሄደን እንድንሞትላቸው እኛ ሄደን እንድንናገር እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና። የሚገርመው አንዳንዶች እዚሁ ሀገር ውስጥ እንኳን ሆነው ቢናገሩ ትንሽም ቢሆን እንዲያኮራ ነበር አይደለም። መደበቂያና ጎረኖ አዘጋጅተው የሚገርም እኮ ነው። ለምን ማነህ የሚለው እኮ የለም። ከውሸት ካስመሳይነት ፖለቲካንና ክርስትናን ቀላቅሎ ከማውራትና ጥላቻን ከመንዛት ለምን አድሩለት እንጀራ ይብላ በምን ይብላ እኛን ካላማ እኛን ካላዋሪ ሁላችንም ሰማይታቱ ሰማይትነት ወደ ተቀበሉበት ቦታ አንድም እግሩን የሚያነሳ የለም። መተቻቸት ብቻ የሰለጠነበት ዘመን። በእውነት እንግዲህ እንዳዳመጣችሁት አቡነ አብርሃም እንግዲህ ጠንከር ያለ መልእክት አስተላልፈዋል። በተለይም ደግሞ በውጭ ሀገር ሆነው እንግዲህ ጃስ ለሚሉ ሰዎች ማለት ነው ኑና እንደኛ መታችሁ እዚህ ፍለፊት ተጋፈጡ። እናንተ እዚህ መታችሁ የምትጋፈጡ ከሆነ እኛም ፍለፊት ወተን እንታገላለን። በተለይ ደግሞ በአርሲ አካባቢ እንግዲህ ብዙ ኦርቶዶክሳውያን እየተገደሉ ስላለ ማለት ነው በሱ ዙሪያ እንግዲህ እንደዚህ ጠንከር ያለ መልእክት አስተላልፈዋል። እስቲ ከዚህ በመቀጠል ደግሞ አንድ ጥሩ መልእክት ያለው ቪዲዮ አለን፣ ወደሱ እንለፍ። የቆረቡ ሰዎች ናቸው ነጭ ልብስ ያላቸው። የተከበራችሁ ክርስቲያኖች ሌሎችን ሁሉ አድርገን ማንኛውንም ነገር አድርገን ስጋውን ደሙን ግን ካልተቀበልን ልብሳችን ቆሽሿል። ነጭ ልብስ አለበስንም። ስለዚህ ምን እንደሚሆን ታውቃላችሁ? መጨረሻ ላይ ወደ ሰርጉ መግባት አትችሉም። ምክንያቱም የሰርጉ ልብስ አለበሳችሁም ተብለን እንባረራለን። በር ይዘጋብናል፣ ይረፍድብናል። አላውቃችሁም እንባላለን። እናንተ እነማን ናችሁ ተብለን እንጠየቃለን። ይሄ እንዳይሆን በር እንዳይዘጋ እንዳይረፍድብን አላውቃችሁም እንዳንባል ከጌታ ፊት እንዳንመለስ ከበረከት እንዳንለይ ልብሳችንን በበጉ ደም እንጠብ፣ ስጋውን እንብላ፣ ደሙን እንጠጣ፣ እንቁረብ፣ ራሳችንን እናዘጋጅ። በእውነት ለመምህራችን ቃሉን ያሰማልን። እጅግ በጣም ድንቅ መልእክት ነው ያስተላለፉልን። አሁን እንግዲህ ሁላችንም በነሳ ህይወት ተመላልሰን ለስጋው ደግሞ ያብቃን ነው የምንለው። የዛሬው ቪዲዮአችንን በዚህ ላይ የምንጨርስ ይሆናል። እንደተለመደው ሐሳብ አስተያየታችሁን በኮሜንት መስጫው በኩል አስቀምጡልን። ይህንን ቪዲዮ ደግሞ እስከዚህ ድረስ አይታችሁ ሰብስክራይብ ያላረጋችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እንላለን። የዛሬ ቪዲዮአችን እንግዲህ ይሄን ይመስል ነበር። ቀጣይ በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።